አንተ የሚጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። በቁም ያለውን ሰው አታሳርፉ። አሁን ደግሞ ለሞት ምን አይነት አስተሳሰብ መጣብን በኢትዮጵያ ውስጥ? ኧረ በጌታ በኢየሱስ ክርስቶስ ስም ካምፓኒና ውድድር ያሉ ሰዎች አሉ። ትላንትና ስለተሸነፉ ዛሬም በተሸናፊነት መንፈስ እዛው ላይ ተጥደው ያሉ ሰዎች አሉ። እግዚአብሔር እልፍ በይ እያለሽ ነው። በታለም ወደ ኋላሽ አትመልከች እያለሽ ነው። አሁን እግዚአብሔር ያዘጋጀውን አዲስ ነገር እግዚአብሔር ያስቀመጠልንን አዲስ ነገር እንዳንቀበል የሚያደርገን ወደ ኋላ መመልከታችን ያለፈ ነገር በተለይ ኢትዮጵያዊ ቂምና በቀል አቋጥሮ ይዞ ቀን ጠብቆ እናንተ ቆርሳችሁታል። ከ10 ዓመት በኋላ ዘራፍ ይላል ኢትዮጵያዊ። ስለዚህ ብዙዎቻችንን ወደፊት እንዳንራመድ ወደ ኋላ ያስቀረን ነገር ትላንትናችንን አለመርሳታችን፣ አንድ አሮጌያችንን አለመጣላችን፣ ሁለት ያለፈ ነገር ላይ ተጥደን ልባችን በትላንትና ጉዳይ ስለተያዘ ነው ዛሬን ማሳካት ያልቻልነው። በዚህ በሀገራችን ሰሞኑን የሆነው በዚህ በባህር ዳር በጣም የሚያሳዝን ሁኔታ ተፈጥሯል። በባህር ዳር ከ80 በላይ የሚሆኑ ሰዎች በጣና ሐይቅ ላይ ሰምጠዋል። ይሄ በጣም አስደንጋጭ ነገር ነውና እጅግ የተባለ አሳዛኝ ዜና ከባህር ዳር ተሰምቷል። እጅግ በጣም ያሳዝናል። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የበርካታ ወገኖቻችን ሕይወት ቀጥፏል። ግንቦት 13 የቅድስት ክርስቶስ ሰምራ ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ የተሳፈሩ የኦርቶዶክስ እምነት ተከታዮችን የጫነች ጀልባ በመስመጧ የበርካታ ወገኖቻችን ሕይወት አጥቷል። እስካሁን በደረሰው አሳዛኝ አደጋ የሞቱት ወገኖቻችን ቁጥር በውል ባይታወቅም የብዙዎች ሕይወት ማለፉ ተረጋግጧል። እጅግ በጣም ያሳዝናል። ነፍስ ይማርልን። በጣም የሚያስከፋው ነገር ደግሞ መሞታቸው ብቻ ሳይሆን ሬሳቸው እንኳን አልተገኘም። ይሄ ታዲያ ቁጣ አይደለም ትላላችሁ? ስለዚህ ይህን ነገር እንድናስብበት በጣም አደራ እላችኋለሁ። ይሄ ሁሉ ምንድነው ካላችሁ የሃይማኖት አባቶች ወንጌልን ማስተማር፣ ህዝቡ ጥንቃቄ ቢያደርግ፣ ህዝቡ ከአምላኩ ጋር ተዋውቆ ከመጽሐፍ ቅዱስ ጋር ህብረት ቢኖረው፣ ከላይ ያሉት ቢጠብቋቸው፣ ቢመሯቸው፣ ቢያሳዩአቸው። አሁን እዛ ጀልባ ላይ ስንት ሰው መጫን እንዳለበት እንኳን የሚታወቅ ነገር የለም። ክርስቶስ ሰምራ ተብሎ ግርግር ሄደው ነው ይሄ ነገር የተፈጸመው። በብዛት ደግሞ የምታዩ እንደሆነ ለሆነ ንግስ ሲሄዱ ምናምን ነው አደጋ የሚመጣው። በዚህ በሎንቺናም በትልቁ አውቶቡስም ሲጓዙ ልብ በሉልኝ ብቻ በዚህ በሚጓዙበት መንገድ የሚሄዱት እኮ ለንግስ ነው ወይ የሚሄዱት የሆነ በዓል ለማክበር ነው። አስቡት እንግዲህ ያ አደጋ ሲደርስ ብዙ ሰው በአደጋ ያለቀ ነውና ኢትዮጵያ ሀገሬ ንቂ። ይሄ ወደ እግዚአብሔር እንድንመለስ የእግዚአብሔር ጥሪ ነው። የእግዚአብሔር ቁጣ ምልክት ነው። በጣም የሚገርማችሁ ነገር ከዚሁ ጋር ተያይዞ በአሜሪካ በኒውዮርክ እና በኒውጀርሲ ኃይለኛ ጎርፍ አለ። አሁን አሜሪካ እንግዲህ ሀብታም ሀገር ስለሆነች ብዙ አይነገርም ጥፋቱ እንጂ በዚህ በካሊፎርኒያ እሳት አለ። አሁን በኒውዮርክ ደግሞ ይህን 2-3 ቀን ኃይለኛ ጎርፍ አለ። ድብልቅልቅልቅ ያደረገው ከተማው out of New Jersey, where Governor Murphy has declared a state of emergency due to flooding. EWR has a ground stop delay, departure delay, JFK, LaGuardia, all three. And this is going to be a very, very bad flood. I'm going to show you some shocking video of the New Jersey Turnpike with cars trying to get away in a second. But just look at this neighborhood here in Clark. ያው እነሱ እርዳታው ምኑም ስለሚያግዛቸው ቶሎ መፍትሄ ስላላቸው ነው እንጂ የእግዚአብሔር ቁጣ በኒውዮርክ አሁን ተገልጧል። ለምን ብትሉ የኒውዮርክ ከንቲባ ሙስሊም ነው። ስለዚህ ሰው በዚህ ዘመን አጥፊውን እየሰራ ነው። አንዱ ደግሞ የዋሳ ልጅ ያሬድ የሚባለው ከእባብ ጋር መጫወት ጀምሯል። እባብን እያሳየ እባብ ነው ወንድም አለ። እባብ ደግሞ የሰይጣን ምልክት ነው። ሰዎች እባብ ያለምዱና ራሱ እባቡ ይገላቸዋል። ነብር ያለምዱና ቤታቸው ያስገቡና ያላፋሉ፣ ያጫውታሉ። ነብር ነው። አንድ ቀን ብድግ ብሎ ነብር ይበላሃል። ቪዲዮ አያይዛለሁ። በ3 ወር በ2 ወር አንዴ ነው የሚበሉት። በህይወት ያለ ነገር ነው። ዶሮ ወይ ሚዳቆ፣ አይጥ፣ ጥንቸል ምናምን ነው የሚውጡት እና አንዴ ከበላ የምግብ አፈጫጨት ስነ ስርዓቱ ደካማ ነውና ልጅ ያሬድ አስቀምጥና ወደ እግዚአብሔር ተመለስ። እባብ እንዲህ ነው የሚበላው፣ እንደዚህ ነው የሚበላው። ምን አገባን እኛ ስለ እባብ? ስለ ሰው ልጅ አትናገርም። ስለ ራስህ መጥፊያህን ነው። ልክ እንደ ኤአይ ነው። እኔ ከእንስሳ ጋር የምትጫወቱ ሰዎች ተጠንቀቁ ወገኖቼ።
ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እህታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምፅ ከሚታየው ከሚሆነው ጋር በማያያዝ የማቀርበው አገልግሎት ነው። እግዚአብሔር የተመሰገነ ይሁን። ሁሉ በእርሱ ሆነ፣ ከሆነ ሁሉ አንዳችም ያለ እርሱ የሆነ የለም። ዛሬም ደግሞ የተለያዩ መልእክቶችን የተለያዩ ሐሳቦችን አነሳለሁ። ዛሬ እንደውም መልእክትን ቀይር አደርጋለሁ ብያለሁ። ምክንያቱም እንደተረዳሁት እንደዚህ አጫጭር ነገሮች ሲተላለፉ ሞር የመታየት የመደመጥ እድል አለውና ዛሬ ሐሳቦችን ቀንጨብ እያረኩኝ አነሳለሁኝ። ሁሉም ለትምህርታችን ነው። የእግዚአብሔር ቃልም ለትምህርታችን ነው። እግዚአብሔር በአንድም በሌላም እየተናገረ ነው። እኛም ደግሞ በገባን መጠን በአንድም በሌላም የእግዚአብሔርን ሐሳብ ለትውልድ እናደርሳለን። ዓላማው ይሄ ነው። ሌላ ዓላማ የለውም። ሁላችሁም በጌታ ፍቅር ወዳችኋለሁ። እኔ ጥያቄ ምንድነው አርሴናል የሚባለው እግር ኳስ ቡድን የኢትዮጵያ ነው ወይ? አልገባኝም። ኢትዮጵያ ምን ነካት? ልክ እኮ አርሴናል የኢትዮጵያ ቡድን ነው የሚመስለው። አይገርማችሁ? የኢትዮጵያ ሕዝብ አያሳዝናችሁ? የኢትዮጵያ ሕዝብ የራሱ አሮባት የሰው ይዛ ታዳምቃለች። ወየው 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 ወየው! ኧረ ወየው በሉ ለኢትዮጵያ ሕዝብ። ምን ይፈይዳል አሁን ስለ አርሴናል ወጥቶ መንገድ ላይ መጨፈር? ምን ይፈይዳል አሁን ለኢትዮጵያ ሕዝብ? ምን ዳቦው ነው ወይስ እንጀራው ነው? በሀገርህ ደስ የሚያሰኝህን የምታሸንፍበትን ህይወትን የምትቀይርበትን ነገር መፈለግ ትተህ አንተ ወጣት ወይ ለሰው ሀገር የኳስ ቡድን ይህን ያህል ታጨበጭባለህ፣ ትዘፍናለህ፣ ነፍስን ታስደስታለህ። አይገርምህ? የኋላ ግን አርሴና አንተ አይደለም። የኋላ ግን አርሴማ የሆነ የኢትዮጵያ ባንዲራ ላይ ፈረመ ተብሎ ደግሞ ሚኒሊክ ምናምን ብለው አያይዘዋል። እኔ ምን እንደምታረጉም እግዚአብሔር ይወቀው። የኢትዮጵያ ወጣት ግን መንፈሳዊ መሪ ያስፈልገዋል። እረኛ ያስፈልገዋል። ቤተክርስቲያን ወጣቱ ላይ በጣም መስራት አለባት። እኔ ይህንን ነው የምለው። ምንድነው ልዩነቱ? የኛ የአማኞች ልጆች ሲመረቁ ይሄ እኮ ወይ ጌታን ሲቀበሉ ሲጠመቁ እንደዚህ ብታከብሩላቸው ከዓለም እንለያለን። በዓለም ውስጥ እኮ ከ100 ሺህ ሚሊዮን ሺህ ጋራ አንድ ላይ እኮ ነው 12ኛ ክፍል የጨረሰው ልጅሽ እቴ። ምን የተለየ ነገር ተገለጠና ነው ይህ ሁሉ ድግስ የሚበዛው? በግራጁዌሽን ጊዜ በተለይ ለ12ኛ ክፍል ስንት የተራበ አለ መመገብ የምንችለው። እኔ ይቅርታ አድርጉልኝ። በዚህ እንደው አጠገብ ያላችሁም ይህን መልክ ከሰማችሁ ፕሊዝ ፐርሰናሊ አትውሰዱብኝ። ለሁላችሁም ነው የምናገረው። የግራጁዌሽን ነገር በልክ ሊደረግ ይገባል። በጣም በስቶ መነካት ድግስ በዛ። የክርስትና ሃይማኖታችን የኦርቶዶክስ ይኸዋውን ካህኑ ሲናገሩ ጠቅላላ ከግብፅ የመጣ ነው አሉ። በዚህ አጋጣሚ እሱንም ልናገርና ቪዲዮ አያይዛለሁ። ግብፅ ናት አሉ። ግብፅ ያለችን ነው ስንሰማ ይኖር ነው። ግብፅ ፍትሐ ነገሥትን ጽፋ ሰጠችን። ሽናታችን ብለህ እንደው የተረገመ ገልቱ መጽሐፍ በሚቀጥለው ወደ ከጋበዝከኝ እሱ መጽሐፍ በመኪና ጭኛ መጣዋለሁ። በጣም ትልቅ መጽሐፍ ነው፣ ግዙፍ ነው፣ በጣም አሳፋሪ መጽሐፍ ነው። የታምራትና የገድላት ማዕተም በዓላት እንደዚህ ከበሩ ብላ 33 በዓላት እንድናከብር እና አባ ማቴዎስ እና አባ ሚካኤል የተባሉ የግብፅ ጳጳሳት መጥተው አውገዝነ ወአሰርነ በማይሰር ዘይት ፈታ በማይፈታ በጽኑ ግዝት ገዝተናል የእመቤታችንን 33 በዓላት የማያከብር ብለው ቅዳሜና እሑድን ሁሉ እንድናከብር አድርገው በእነዚህ ቀናቶች ምንም አይነት እንቅስቃሴ እንዳናደርግ አስረው ከብትበው ያስቀመጡን አንድ ወንጌል እንኳን ሳይሰብኩን የኖሩና ጥገኛ አድርገውን የነበሩ ግብጾች ናቸው። ይሄ እኮ ትክክል አይደለም። ይሄ እኮ በቃ ይሄ ነው በቃ ያወረዳት ኢትዮጵያን ኮፒ እያደረገች ሌላ ቀርቶ የስንክሳር ፍትሐ ነገሥት ምናምን የተጻፈልን ነገር አሉ ከግብፅን የመጣሉ ራሱ ካህናቶቹ ሲናገሩ ነው የምሰማው። መሰረታችን በንጹህ በኢየሱስ ክርስቶስ ወንጌል ላይ ስላልሆነ ኢትዮጵያ ቀስ ቀስ እያለች እየሰመጠች እየጠፋች ነው ያለችው። ከእግዚአብሔር መለያየታችን ነው ይሄን ሁሉ ነገር በሀገራችን ያመጣው። ቤተ ክርስቲያን ተነሺ፣ ወንጌል ስበኪ፣ ትውልድ እየጠፋ ነው ወገኖቼ። ወደኋላ እያየ የሚነዳ ሰው የለም። ወደኋላ እያየ መኪና ትነዳለህ ወንድም አለ አትነዳ። ወደኋላ እያየሽ ወደፊት ሄጃለሽ እህቴ አትሄጂም። እንደዛ ነው ያለፈ ነገራችን የሚያንቀን የፊታችንን የሚያደናቀፍብን። ስለዚህ የኋላችንን እንርሳላለሁ። ሉቃስ ወንጌል 9:62 ላይ ኢየሱስ እንዲህ አለ፣
ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ይላል። ስለዚህ መንፈሳዊ ህይወታችንን ያደቀመው አሮጌውን ባለመጣላችን ነው። ያለፈውን ነገር ባለመርሳት ቂም በመያዝ ነው የሚመጣው አዲስ ነገር ያመለጠን። ወገኖቼ እግዚአብሔር ሁልጊዜ ለኛ አዲስ ነገር አለው፣ የማያልቅ ያላየነው፣ ያልገባንበት፣ ያልቀመስ ነው ካለፈው የበለጠ እልፍ እንበል። ከአጋንንት ስራት ነፃ በወጣው ወንድም አንድ ወንድም በነቢይ እዩ ጭፋ ከአጋንንት ስራት ወጣለን። የገጠመውን ግን ይናገር ነበር። ከዛ በኋላ ስሙ ሲናገር ቪዲዮ አያይዛል። በዚህ አጋጣሚ ጩሃ መልእክት ማስተላለፍ ፈልጋለሁ። ስለሚሰማው ካለ ማስተላለፍ እኔ በቃ ሞራል ተነካ። ሞራል እኔ እንደዚህ አልመሰለኝም ነበር። ከልቤ ነው በቃ ምነግርህ። አሁን እኔ ምንም እንዳታረገው አሳለሁ። አባቴ ይሰራል፣ እኔም እሰራለሁ። አንተ ጋር ደረሰ የሚያደርግ ስለ ሰው ህይወት ደንታ የሌለው ሰው ይሙት ምን ይበል እዛ ጋር ሚዲያ ላይ ወጥቶ ሆይ 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 ይላል። ከዛ በኋላ ስለዛ ሰው ምን ይሁን ይሄ ቅጥረኞች እንጂ እኔ አገልጋዮች የእግዚአብሔር አገልጋዮች አይደሉም እነዚህ። ሰው ህይወት ያሳዝናችሁ። በቃ እኔ ህይወቴ ተበላሽቷል። በመንፈስ ትእዛዝ ይሰጠኝና ጉርጉዟን ግደላት ሲለኝ እንደተቃወምኩት ጥሬ ግን እምቢ እንዳለኝ ደምን አሁን ደምን መታፈስበት ሰዓት ነው ይለኛል። ደምን አፍስስ ይለኛል። እስቲ ሙሉ ሰውነትህን ነው ያደረገው? ሰውነትህን አስቆራርጦ ያው ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ ማወቅ አለበት። በቃ ሰው ምን አይነት መንገድ ላይ ምን አይነት እንትን ላይ እንዳለው ማወቅ አለበት። ልጅ ነበረኝ እዚህ ጌታን ካገኘው በኋላ ምስክርነቱን አይታ የልጄ እናት ፈሳኝ ወስደዋለች። ልጅ በተደጋጋሚ ልጄ ነው ወስደው ነበር ወደ ጫካ በቃ ልገለው ላርደው ወስደው ነበር። እዚህ በነቢያት አጋንንት ወጣላቸው የተባሉ ሰዎች በመድረክ ላይ አጋንንት ከወጣላቸው በኋላ ዞር ብሎ ማያቸው ሰው የለም። እናንተ ዞር ብሎ አልኳችሁ እኮ ከዛ ጌታም ቢቀበሉ ከዛ በኋላ እንዴ እስኪስተካከሉም እኮ አይምሯቸው እስኪስተካከል በህብረተሰቡም ዘንድ እኮ የሚገጥማቸው እኮ ቻሌንጅ አለ። እናንተ ይሄ ሰው አሁን ስገል ነበር አለ፣ ሰውነቴን ስቆርጥ ነበር አለ፣ ሰይጣን እየላከኝ የሆነ ጥፋት ስሰራ ነበር አለ። ከዛ በዩ ጭፋ አጋንንት ወጣለት። ከዛ በኋላ የገጠመው ነው የሚናገረው እያለቀሰ ማለት ነው። በእግዚአብሔር ቤት እያዛሉ ወይ ለየ ጭፋ አለኝ አለ። ስማ ወንድሜ ነብይ እዩ ጭፋ ሰማኝን ፕሊዝ አስተካክሉ፣ በቃ አስተካክሉ። በቤተ ክርስቲያንም ቢሆን እነዚህ ጌታን የተቀበሉ አዳዲስ ሰዎች በወቅቱ ተይዘው ውሃ ካልጠጡ ካልተኮተኮቱ ወደ እግዚአብሔር ፍቅር በፍቅር ካልተያዙ ይበተኑና የባሰ ሌላ 7 አጋንንት ነው እንደገና የሚጫንባቸው። ይህን ደግሞ ተጽፎልና ታውቁ የለም እንዴ? አሁን በዚህ ወቅት አስቡ እንግዲህ ብዙ ሰው ችግር ላይ ነው፣ ረሃብ ላይ ነው። ባለፈው እንደተባለው አዲስ አበባ ምግብ እየመጣችሁ ብሉ ቢባልም ችግር አለ። ከአቅም በላይ የሆነ የኑሮ ውድነት አለ፣ ችግር አለ። የግልጽ ነው፣ ምንም የምንደብቀው ነገር አይደለም። አሁን ይህ ሰውዬ ግን ምን ይላል? ዛሬ ዳቦ ያልበላ ህዝብ ለመቀበሪያ ደግሞ 170 ሺህ ብር እናስከፍላለናል። ይህን 170 ሺህ ብር ደግሞ የቁጠባ ሂሳብ ከሀገሬው ጋር የማይሄድ ነገር መጥቷል። እናንተ እዛ ኢትዮጵያ ውስጥ አሁን የኢትዮጵያ ህዝብ መቀበሪያውን የሚያስብ ይመስላችኋል? መኖሪያውን ያላገኘ መቀበሪያውን የሚያስብ ይመስላችኋል? 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ ያዘጋጅ ጉርጓድ አዘጋጅላለሁ። 170 ሺህ ኳንታራ አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ ይሄ። ያ 500 ሺህ 200 ሺህ ፉካ ገባያል። ካንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር አሁን አንድ 170 ሺህ ብር አለው። እንኳን ሞቶ በህይወቱ አለው። ከወዲሁኑ የሞት ቁጠባ ያስቆጥባለሁ። የሞት ቁጠባ ሂሳብ ደግሞ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለበት። ዝም ብለህ መብላት አይደለም። ስትሞት ማን ነው የሚቀብርህ? ስለ እቅድን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር፣ ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። ምናልባት ሀብታሞችን ያላቅም እንግዲህ እና ምን ይላል? የሞት ቁጠባ ሂሳብ የሚባል አለ። ለሞት ቁጠባ ሂሳብ ክፈቱ እያሉ ነው። 170 ሺህ ብር ለሞት መሬቱን ይዘን ምናምን ምንድን ነው ስሙ ካላችሁ ደግሞ ስሙኝና ትረዳላችሁ። ጨፌ ዘላቂ ማረፊያ። ሃሎ ጨፌ ዘላቂ ማረፊያ። በቁም ያለውን ሰው አታሳርፉም። አሁን ደግሞ ለሞት ምን አይነት አስተሳሰብ መጣብን በኢትዮጵያ ውስጥ? ኧረ በጌታ በኢየሱስ ክርስቶስ ስም ዘላቂ ማረፊያ ግን ኢየሱስ
አንተ ሰውን ወደ ዘላቂ ማረፊያው ወደ እረኛው ወደ ኢየሱስ ክርስቶስ አቅርቡት። ግራጁዌሽን ደግሞ የተጠራ አንድ ሰው አይቀርም። አይገርማችሁ? ወንጌል ስርጭት እንውጣ ስትባሉ አትወጡ። አሎ ስሙ ባካችሁ። ወንጌል ስርጭት በአመት አንዴ እንኳን እንደዛ ዝርግፍ ብላችሁ አትወጡ። ግራጁዌሽን ግን አትቀሩ። አይገርማችሁም? በዚህ እግዚአብሔርም እኔም ታዘብኳችሁ አልኳችሁ። ሁላችሁም በየትኛውም ስቴት ያላችሁ ቅዱሳን ራሳችሁን ፈትሹና ታዘቡ። ለድግስ፣ ለሰርግ፣ ለግራጁዌሽን፣ ለምናምን አትቀሩ። ወንጌል ስርጭት ውጡ ስትባሉ ግን የላችሁም። እግዚአብሔር ይርዳን ወገኖች። አሁን ሱፐር ጭንቅላት ከሰው አይምሮ የበለጠ ተደርጎለት ደግሞ ኤአይ እየተሰራ ነው። የሰው ልጅን ጭንቅላት የሚበልጥ ተብሎ በዛ ደግሞ ደስ ይሰኛል። ቴክኖሎጂ እንዲያረጋልን አገራችንን ጨምሮ መልሶም ያጠፋትን እየሰራች ነው። አገራችንም ኤአይን እየሰራች ነው። ኤአይ ከሀገራችን ካልተወገደ ኢትዮጵያ አይደለችም። ልብ በሉልኝ ብቻ። እዚህ ራሱ አሜሪካን ሀገርም ሆነ እነ ኤለን መስክ ኤአይን የሰሩ ተጨንቀዋል። አሁን ለምን መሰላችሁ? ራሳቸው የፈጠሩት ራሳቸው የሆነ ችግር ቢፈጠር ያንን ኤአይ ማስቆም አይቻልም። እንደውም ኤአይዎች ምን አሉ? የሰው ልጅ ቢተናኮለን እናጠፋዋለን ያሉት። Artificial intelligence threatening human lives was once pure science fiction, but now it's been revealed an AI system said it would kill to protect itself, even suggesting how. It spurred calls for more regulation and oversight. The idea of an artificial intelligence that kills to stop being shut down. አጭር ጸሎት ላድርግና ወደ መልእክቴ ይገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ አንተ መልካም ነህ፣ አባታችን ነህ፣ እረኛችን ነህ። ስለጠበቅከን እዚህ ስለደረስን ይህን ቀን ስላየን እናመሰግንሃለን። በዚህ የተሰበሰቡ ተመልካቾች ሁሉ መልእክቴን የሚከታተሉትን እንድትባርካቸው እለምናለሁ፣ ጸልያለሁ። እኔንም መንፈስ ቅዱስ አግዘኝ። የዛሬው መልእክት ደግሞ እግዚአብሔር አባት ሆይ ከአንተ ነውና ጌታ ሆይ ስለ ሁሉም ክብር ላንተ ይሁን። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወገኖቼ እንዴት ናችሁ? በጣም የሚገርማችሁ ነገር በዚህ ዘመን በዚህ ጊዜ እየተገለጠ ያለው ነገር ልብ እንድንል እንድናስተውል ያስፈልጋል። እያንዳንዱ ነገር የእግዚአብሔር መልእክት አለው እና በዛሬው መልእክቴ ብዙ ነገሮችን አነሳለሁ። በተለይ የእግዚአብሔር ቁጣ በተለያየ ነገር እየተገለጠ ነውና በክርስቶስ ሰምራ የሚባል ንግስ አለ። እንግዲህ ክርስቶስ ሰምራ ምን እንደሆነ እናንተ ንገሩኝ፣ እኔ አላውቅም። ከአምላኩ ከክርስቶስ ኢየሱስ የራቀ ሕዝብ እንደዚህ መከራ ያገኘዋል። 80 ሰው አሁን በምድራችን በጣም አደጋ በዝተዋል። በጣም በተለይ የመኪና አደጋ በጣም በዝተዋል። ስንት ሰው ሞተ? 30 ሰው ሞተ። በአንድ ይሄን አለቀ። እኛውም አደጋ ከሰይጣን ነው። ነገር ግን እግዚአብሔር ሳይፈቅድ ሰይጣን ያንን ነገር አያደርግም። አሁን የምነግራችሁ ነገር ምንድነው? የእግዚአብሔር ቁጣ በተለያየ ነገር ኢትዮጵያ ውስጥ እየተገለጠ ነው። ሰው ግን ልብ አላለም። ይሄ ሁሉ ምንድነው? ወደ አምላካችን በንስሐ እንድንመለስ ነው። ስለዚህ ምንድነው ካላችሁኝ፣ እንዳልኳችሁ ሰሞኑን በዚህ በባህር ዳር ብዙ ሰዎች በቃ ጉድጉድ ብለን እኮ መተው ሆኗል። ምንም መለወጥ የለም። አሁን ያለው ሰው እኮ ለውጥ ሊያመጣ ይገባል። አንድ ነገር ብልጭ ሲል በዛ በህይወት ያለው ሰው ያየው ሰው ከዛ ነገር ተምሮ ሊመለስ ይገባል። እግዚአብሔር አንዳንድ ነገሮች የሚገልጥልን ለኛ ለነዋሪዎቹ በህይወት ላለ ነው ምሳሌ ነው እኮ። ይሄ ነገር ይያያዛል። አሁን ኒውዮርክ የክርስቶስን ነገር እየተቃወመች በሙስሊሞች እየተገዛች ነው ያለችው። አንተ ክርስቲያን ነህና ከቢሮዬ ውጣልኝ እስኪባል ድረስ ማለት ነው። ስለዚህ እንደዚህ አይነት ነገር የእግዚአብሔር ቁጣ ይገለጣል። የኒውዮርክ ጎርፍ ከእግዚአብሔር ቁጣ የመጣ ነው። እነዚህ የተፈጥሮ አደጋዎች እኔና እናንተ በጣም ልብንን ማረን ልንል ያስፈልጋል። እንደዚህ አይነት ነገር ሲመጣ ማለት ነው። ስለዚህ እባካችሁ እንጸልይ፣ ወደ እግዚአብሔር እንጩህ። የተፈጥሮ አደጋ በዝቷል።
ይሄ ደግሞ እግዚአብሔር እረፉ ተዉ እያለና ያለው እንደ ዋና ሐሳብ አድርጌ የማነሳው ምንድን ነው ካላችሁኝ እግዚአብሔር ወደ ኋላ አትመልከቱ እያለን ነው ያለው እና ወደ ኋላ መመልከት በጣም ወደ ኋላ እያስቀርን ነው ያለው። ምንድነው ይሄ ወደ ኋላ መመልከት ማለት? የሀገሬ ሰው ምን ይላል? ላለፈ ክረምት ቤት አይሰራም ይላል። አንድ ነገር ካለፈ አለፈ ነው። ለኔና ለእናንተ እግዚአብሔር ብዙ ነገር ስልጣን ሰጥቶናል። ብዙ ነገር እንድናደርግ ስልጣን ሰጥቶናል። ለሰው ልጆች ማለት ነው። ዕውቀት ሰጥቷል፣ ስልጣን ሰጥቷል። ነገር ግን አንድ ነገር ማድረግ የማንችለው ምንድነው ካላችሁኝ ያለፈ ነገራችንን ወደ ኋላ ተመልሰን መቀየር አንችልም። እግዚአብሔር ልፍ እንድን ነው የሚፈልገው። ወደ ኋላ ተመልሰን ማስተካከል መቀየር አይቻልም። አሁን አምና የተሰራ ስህተት አምና ጋር ሄደ መቀየር አትችልም። ይሄ እግዚአብሔር የሰጠን ስልጣን አይደለም። ስለዚህ የዛሬውንና የዕለቱን የተመደበልንን ሩጫ በትጋት መሮጥ እንጂ ትናንትና ስለነበረው ውድድር እያሰብክ ለማሸነፍ አትችልም። ወገኖቼ ፕሊዝ ለራሳችሁ ስትሉ እርምጃ ውሰዱ። አንድ ሰው ያለፈ ነገሩን የሆነ ወይ ትዳር ተፈርሶ ቢሆን እልፍ ማለት ነው። ከእግዚአብሔር ጋር መሄድ ነው፣ መቀጠል ነው። ዛሬም አዲስ ነገር አለው። ስንለምን እንኳን እግዚአብሔር አባትን የዕለት እንጀራችንን ዛሬ ስጠን አይደል ምንለው? እግዚአብሔር የዕለቱን ነው የሚሰጠን። ሁለት የለቀመ ወይ ደግሞ ትላንትናና ለነገ አስቦ ለዛሬ ያጠራቀመ ሸተተ ተላ ነው የሚለው። ወገኖቼ እያንዳንዷን ቀን እንጆይ ያርጉ። እግዚአብሔር የሰራት ቀን ይቺ ነች። ስለ ነገም እርግጠኛ አይደለንም። ትላንትናንም መመለስ አንችልም። ፕሊስ ይህንን ነው ዛሬ በጣም በዝርዝር ማንሳት መፈልገው። በተለይ ከጨለማ ወደ ብርሃን ከመጣንና እግዚአብሔር ከኃጢአት ባርነት ነፃ ካወጣን በኋላ እንደገና በባርነት አትያዙ ይለናል ጌታ። አሎ ተመልሳችሁ እጃችሁን አትስጡ። ለጣላችሁት ነገር ወደ ኋላ ለቀረው ነገር እንደገና በባርነት አትያዙ። ገላትያ 5:1 ስሙኝ። በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ። በክርስቶስ ኢየሱስ ያገኘነው ነፃነት በገንዘብ አይገዛም። ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል ጌታ። ይሄ ለአንድ ሰው መልእክት ነው ዛሬ። ባለፈ ነገርሽ ተጥደሻለሽ። እግዚአብሔር ደግሞ ነፃ ካወጣሽ በኋላ ወደ ኋላ የምትመለከች አንቺ እህቴ እንደገና በባርነት አትያዥ። ውሻ ወደ ትፋቱ እንደማይመለስ የተፋችሁትን የተዋችሁትን ነገር እግዚአብሔር ያላቀቃችሁትን ነገር መልሳችሁ አትያዙ ወገኖቼ። ወደ ኋላ አትመለስ። ወንድም አለም የእግዚአብሔር ነገር ወደፊት ነው ያለው። እግዚአብሔር ለአንተ ያዘጋጀው ነገር ወደፊት ነው ያለው። ይሄንን አደራ እላችኋለሁ ወገኖቼ። በክርስቶስ ኢየሱስ ያገኘነው ነፃነት በገንዘብ አይገዛም፣ በገንዘብ አይገዛም። በክርስቶስ ኢየሱስ እኔና እናንተ ነፃ ወጥተናል። በዚህም የተነሳ የከበረውን ይዘናል። ኃጢአት አይገዛንም። ከጸጋ በታች እንጂ ከሕግ በታች አይደለንም። በጣም ነፃ ወጥተናል እኮ እናንተ። ከክርስቶስ ጋር መኖር እኮ ያለው ነፃነት ብዙ ነው። ኢየሱስ ያድናል። በዚህም የተነሳ የከበረውን ይዘናል። እኔና እናንተ ኃጢአት አይገዛንም። ከጸጋ በታች እንጂ ከሕግ በታች አይደለንም። እኛ ነፃ ወጥተናል። እናንተ ከምን እንዳወጣችሁ ታውቃላችሁ። ከምን አይነት ጨለማ ነፃ እንዳወጣን ታውቃላችሁ። አርነት የሚያወጣንና በሰላም የሚያኖረን የገባን እውነት ነው። እግዚአብሔርን ካወቅንበት ጊዜ ጀምሮ ያመጣነውን ለውጥ እንጠብቀው። በጣም ብዙ ለውጥ እኮ ነው ያለን። ያ ጨለማችን፣ ያ አሮጌ ማንነታችን፣ ያ ክፋት፣ ያ ምቀኝነት፣ ያ የኃጢአት ብዛት ከላያችን እኮ ተራግፏል በክርስቶስ ኢየሱስ። ዛሬ እኮ በብርሃን ነን እኔና እናንተ። ዛሬ እኮ በደስታ ላይ ደስታ እኮ ነው። መንፈሳዊ ደስታ ነው ምላችሁ። የማይናወጥ ሰላም ነው ምላችሁ። በክርስቶስ ያገኘ ነው። በምንድን ነው የምትለውጡት? ያንን ጠብቂ እህቴ። በጌታ ያገኘሽውን ነፃነት ጠብቂ። በባርነት አንያዝም። ወደ ቀድሞ የጨለማ ኑሮና አስተሳሰብ አንመለስ። በመንፈስ ጀምረን በስጋ እንዳንጨርስ እንጠንቀቅ ወገኖቼ። ዛሬ በዚች ምድር ላይ ብዙ የሚያስት ነገር አለ። ብዙ ከዓለም ጋር የሚያቀላቅል የሚያመሳስል ነገር አለ። ተጠንቅቀን ጸንተን እንኑር ከጌታ ጋር። መጨረሻው ደርሷል ወገኖቼ። እኔ ነው ምለው
ስለዚህ አሮጌ ፋይል በህይወታችን ውስጥ ይዘጋ። ለዘመናት ምናብሰለስለው ለዘመናት ከፊት ቆሞ አንድ ነገር ልንሰራ ስንል እንዳንራመድ ያደረገ አሮጌ ፋይል በጌታ በኢየሱስ ስም ይዘጋ ከህይወታችን ውስጥ። እልፍ እንበል። እግዚአብሔር ያየልንን አዲስ ነገር እንቀበል። ትናንትናችንን ዛሬ እያበላሸብን ነው ያለው ወገኖች። ትናንትናችን ነው እያበላሸን ያለው ዛሬ ላይ ተደርድሩ። ስለዚህ ትናንትናችን ረስተን ዛሬያችንን እንይ። ተነሽ እህቴ፣ እንባሽን አብሺ። ትላንት ያስለቀሰሽ ዛሬ አያስለቅስሽ። ትላንት ያቆዘመሽ ዛሬ አያቆዝምሽ። ወንድም ዓለም ተነስ፣ ተራመድ ከጌታ ጋር። ትላንትና ወደኋላ ያስቀረ ትላንትና አእምሮውን የገዛ ነገር ተው፣ ጣል የሚል ነገር እግዚአብሔር ያለፈ ነገርህን ተው፣ ወደፊት ተራመድ። ጌታ ወደ አየልህ ገስግስ። አንተ ወንድሜ እኔ እንላለሁ፣ በቃ ያለፈውን ዘመን እርሳው። ዛሬ ሌላ ቀን ነው። ለትላንትና አትቆጭ፣ አትናደድ፣ ለበቀልም አትነሳ። ሁሉን ለእግዚአብሔር ስጡ፣ ለእግዚአብሔር ስጡና ነፃ ውጡ ወገኖቼ። ኢሳይያስ 43:18 እና 19 እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን ይላል። እዛው ተይዘን እዛው አንድ ነገር ላይ በአንድ አካሄድ በአንድ አይነት ራሱ ዝማሪያችን ቢለወጥስ፣ አምልኳችን ቢለወጥስ ምን አለበት? የሚያነቃቃ ነገር ቢሆን ራሱ እንትኑ ቢለወጥስ፣ ይሄ አቀራረቡ ቢለወጥ፣ መጀመሪያ ስብከት ሆኖ ከዛ ደግሞ አምልኮ ቢሆን ምን አለበት? ምን አለበት? በአንድ አይነት ነገር እባካችሁ በተለይ እንደ ቤተ ክርስቲያን እንደ መንፈሳዊ ሰው በአዲስ ነገር እግዚአብሔር ዕለት ነው አዲስ ነገር የሚሞላው። መንፈስ ቅዱስ ዕለት ነው የሚያድሰው። መታደስ ይሁንልን እናንተ፣ መታደስ ይሁንልን። አሮጌችን ወልቆ መጣል ይሁንልን፣ መጣል ይሁንለት። እሱ ነው አላራምድ ያለን። ኢየሱስ ጌታ ነው። ደግሞ እንደምታውቁት በኢትዮጵያ አላቅም፣ በአሜሪካን ሀገር በጣም ብዙ ግራጁዌሽን አለ። በጣም እኔ በየዓመቱ ስለ ግራጁዌሽን መከራለሁ። እኔና እናንተ እንደ ክርስቲያን ሐዘናችንም ይለያል፣ ደስታችንም ይለያል። ስለዚህ ለሌሎች ለዓለም ብርሃን ነን አይደለም፣ ለዓለም ጨው ነን። እኛ የሆነ አዲስ ነገር አሳይተን የተለየ ነገር አሳይተን ሌሎችን ልንቀይር ያስፈልጋል። ሌሎችን ትምህርት ልንሰጥ ምሳሌ ልንሆን ያስፈልጋል። አሁን ሰሞኑን በዚህ በግራጁዌሽን ተወጥረናል አልኳቸው። በጣም ብዙ ግራጁዌሽን አለ እና ግራጁዌሽን ማድረጋቸው ልጆቻችን 12ኛ ክፍል መጨረሳቸው እግዚአብሔር የተመሰገነ ይሁን። በዚህ በጣም ደስተኛ ነን። ምስጋና ማቅረብም አለብን ብዬ አምናለሁ። ነገር ግን ድግሳችን በዛ እንዴ! ኧረ በጌታ በኢየሱስ ስም እንዴ! እነዚህ ልጆች እኮ ገና ብዙ ይጠብቃቸዋል። እኔና እናንተ ደግሞ ከዓለም እኩል ነው እነዚህ ልጆች የተመረቁት። ድግስ በዛ፣ ግራጁዌሽን በጣም ወጪ እየተወጣ ማለት ነው። እነዚህ ልጆች ወይ ቤተክርስቲያን ተሰብስበው ቤተክርስቲያን ስጦታ ተሰጥቷቸው መስጠት ያለብን ቤተክርስቲያን ተሰጥቷቸው ተመርቀው ድግሱ ቢቀርስ፣ እነዚህ ልጆች የድግሱ የወጣው መኪና ቢገዛላቸው። ኧረ እባካችሁ ቅዱሳን እባካችሁ ነገሮቻችን በመጠን እናርግ፣ በልክ እናርግ እባካችሁ። ይሄ በዚህ ነገር በጣም እኔ በጣም ያላስተዋልን ይመስለኛል። የአማኞች ደስታችን ማዘናችንም ከዓለም ይለያል። በሁኔታዎች ውስጥ እግዚአብሔርን ማመስገን ተገቢ ነው። ልጆቻችን ተምረው ሲመረቁ የህይወት መንገዳቸው የመጀመሪያ ምዕራፍ ተጀመረ እንጂ ተጨረሰ ማለት አይደለም። እንዴት አይነት ነገር ነው! ወደፊት ብዙ ይጠብቃቸዋል። ዛሬ የትምህርት ቤት ምርቃት ግራጁዌሽን አከባበር በጣም እየተጋነነ መጥቷል በአማኞች ዘንድ። እኔ ስለ ዓለማዊ አያገባኝም። በዚህ ላይ ትጠራላችሁ፣ ወደ 8 9 10 ትጠራላችሁ። የሚሰጠው ገንዘብ ነው እንዴ! ኧረ በልክ እናርግ። እንደው ምን አለበት በልክ ብናደርግ መልካም ነው እላለሁ። እኔ ስለ ግራጁዌሽን ብዙ ጊዜ ተናግሬያለሁ፣ በዚህ ዓመትም እናገራለሁ። ጆሮ ያለው ይስማ ለእግዚአብሔር ስትሉ። ሌላውን ያገባኝ ነገር ይህ የአርሴናል የሚባል ነገር፣ አርሴናል ኢትዮጵያዊ ነው አልገባኝም። ሀገራችን ውስጥ ያለው ትርምስ ከእግዚአብሔር ሐሳብ ጋር የራቀ ነው። እናንተ ወጣቱ በተለይ የሆነ አሻንጉሊት እየተሰራለት
አሻንጉሊት እየተሰራለት በጨለማ መንገድ እየተጓዘ ነው። እኛ አሁን ኢትዮጵያውን ስራ ሲናር ምን አገባት? ምን አገባት? ይህንን ትውልድ ወደ እግዚአብሔር ማቅረብ አይሻልም? ይህን ትውልድ ወደ ኢየሱስ ክርስቶስ ማምጣት አይሻልም? እንዴት አድርገን ትውልዱን ወደ እግዚአብሔር እናምጣው? እንዴት አድርገን ትውልዱን ከዓለም ጨለማ እንጋርደው፣ እንጠብቀው የኢትዮጵያን ሕዝብ? ምክንያቱም ኢትዮጵያ ድሃ ሀገር ነች። በዓለም ላይ በሚታየው ብልጭልጭና በዚህ በቴክኖሎጂ ጠፍታለች ኢትዮጵያ። ድንዛዜ ውስጥ ነው ያለው ወጣቱ፣ ግርግር ውስጥ ነው ያለው ወጣቱ፣ ምንም ህይወቱን በማይቀይርበት ነገር። የተለይ ይሄ ቲክቶክ ምናምን ይባልና ቲክቶከር መጣ ይባልና አገር ቤት በቃ ወጣቱ መንፈሱ እንዲሰረቅ ወደ ትምህርት አይደለም፣ ወደ እግዚአብሔር መንገድ አይደለም፣ ወደ ፍቅር ወደ ሰላምም አይደለም ወደ ዓለም ጨለማ ነው ወጣቱ እየተመራ ያለው። ይሄ ደግሞ የቤተ ክርስቲያን ኃይለኛ ኃላፊነት ነው። ኢትዮጵያ ወዴት ነው እየሄደች ያለችው? አሁንም እኮ ወንጌል መንገድ ላይ የሚሰብኩ ሰዎች ይሰደባሉ፣ ይደበደባሉ። እስቲ ወጣቱ ወደ እግዚአብሔር እንዲመለስ በየአደባባዩ ኢየሱስ ክርስቶስን እንዲጠራ ወንጌል ቢሰበክ፣ ፍቅርና አንድነት በሀገር ላይ ቢሰፈን እላለሁ። እኔ መልእክቴ ነው። በጣም ያሳዝን ነገር። ሌላው ማንሳት የምፈልገው በዚህ ዘመን ሰው አጥፊውን እየሰራ ነው። አይታችኋል? በኤአይ የሚሰራ ሰው ነገ እኮ ሰውን ያጠፋል። ማዘዛችልም እኮ ራስህ ሰርተህ ራስህኑ ያጠፋሃል። ዛሬ እንደ ብርቅ ያያል ሰው ራሱ የሰራውን የውሸት ሰው እንደ ብርቅ ያየዋል፣ ያደንቀዋል። የባቢሎን ዘመን ነው ወገኖች፣ የባቢሎን ዘመን። ጡብ ሰሩ ወደ ላይ እግዚአብሔርን ለመስተካከል ጡብ ሰሩ፣ ግን ፈረሰ፣ አልቆዩም። ኤአይ የባቢሎን ዘመን ነው። ከእግዚአብሔር ልስተካከል ያለ እንደውም አስበልጬ እሰራለሁ ያለ ነው። እኔ ነግራችኋለሁ። ግን ዓለም መጥፋዋ እራሷ በሰራችሁ ነው የምትጠፋው። የሚያሳዝነው ግን ታዳጊው ሀገር ምንም የማታውቀው ኢትዮጵያ እንደው ለክፉ ቀን እንኳን መሸሸጊያ እንዳትሆነን ተስተካክለ ኤአይ እየተጫወተች በጣም ያስፈራና የሚያስደነግጥ ኢትዮጵያ የምትኮራበት ነገር ኤአይ አርቲፊሻል ኢንተለጀንስ። እግዚአብሔርን በማወቃችን ብንኮራ ይሻል ነበር። እግዚአብሔርን በመፍራት ብንኮራ ይሻል ነበር። በፍቅር ብንኮራ፣ በአንድነት፣ በሰላም ይሄ ነበር የሚያኮራው ኢትዮጵያን። በዝቅታችን፣ በትትናችን፣ በአብሮነታችን ተካፍሎ በመብላታችን ዛሬ የት አለ ምንኮራው? አሁን ኢትዮጵያ የምትኮራው በሌላ ነገር በኤአይ። እሱንም ቪዲዮ አያይዛሉ። መንገድ ላይ ኤአይ ትራፊክ አስቋሚ ሆኗል። የሰው ልጅን ስራ ወስዷል። ኤአይ አይበላም፣ አይተኛም፣ አይደክመውም፣ ብሬክ አይወስድም፣ ቫኬሽን የለውም። 24 ሰዓት ይሰራል። አማዞን በሙሉ ሰራተኛ ቀንሳለች። ለምን? ኤአይ ገብቶ ፋብሪካውን ይሰራል። የሰው ልጅ ከስራ ውጭ። እንግዲህ የነ ኤለን መስክ ፕሮጀክት ማለት ነው። እግዚአብሔር ይርዳን ወገኖች። ስለዚህ ሰው ልጅ አቅሙንና ልኩን ማወቅ አለበት። እናንተ ብዙ ጊዜ ከአቅም በላይ መንጠራራት ጥፋትን ያመጣል። እባብ ነው። ስለቀለብከው ስለቀረብከው እርግብ አይሆንም። ነብርም ነብር ነው። ቤት ስላኖርከው ስላለማመድከው ስላሰለጠንከው ነብር ውሻ አይሆንም። አይሆንም። እግዚአብሔር እንደሰራቸው እንደተፈጥሯቸው ነው ያሉት። ኤአይ ደግሞ የሰው ልጅ አጥፊ ነው። በቃ ይህንን ግን የገባው የለም። ዛሬ ብዙ ሰዎች ኤአይ ያጨበጭባሉ። እኔ እግዚአብሔር ምስክሬ ነው። ኮምፒውተሪ ላይ በኤአይ ብዙ ነገር የሚሰራ አለ። አንዱን አልነካም። እንደው እግዚአብሔር እስካቆየኝ ድረስ ማለት ነው። ማለት አለማየት እስከምችል ድረስ አላይም፣ መጠቀም እስከማልችል ድረስ አልጠቀምም ብዬ ወስኛለሁ። መኖር ይቻላል ያለ ኤአይ እናት። ኧረ እግዚአብሔር እኮ በሰራን በተፈጥሯችን እኮ ሁሉን ነገር አስተካክሎ ሌላ ቀርቶ ያለ ሹካ 5 ጣት ሰጥቶናል እኮ። እኔ አሁን በእጃችን ስንበላ ፈረንጆቹ ይደነቃሉ። ሹካ እኮ ነው 5 ሹካ እንዴት አድርገን እንደምንጎርስ እግዚአብሔር በደንብ ሁሉ በሚያስፈልገው ነገር አስተካክሎ ነው የፈጠረን። ሰው ሰራሽ ነገር ነው እያጠፋን ያለው። ስሙኝ፣ አንዴ ከሰራኸው በኋላ ላፍርስ ወይም ላጥፋው ብትል ያጠፋሃል። ሁሉ ነገር አላፊ ጠፊ ነው ወገኖቼ። ዘመኑ አልቋል።
ዛሬ ሰው አውሬ ሆኗል። እርስ በርስ እየተበላላ ነው። ስለዚህ ይህን ዘመን የምናልፈው ዘመኑን ዋጁ፣ ቀኖቹ ክፉ ናቸው ብሏል ጌታ። ወደ ጌታ እንመለስ። ኢትዮጵያ ሀገሬ ወደ እግዚአብሔር ተመለሺ እባካችሁ። ወንጌልን ስበኩ፣ ትውልዱን አንቁ። ኢየሱስ ክርስቶስ ይመጣል። ይህ የዛሬ መልእክቴ ነው። በቃ ያለፈ ነገር ተዉ፣ አታስቡ። የነገን አዲሱን ነገር በተስፋ ጠብቁ። ተስፋን የሰጠ የታመነ ነው እላለሁ። እግዚአብሔር የተባረከ ይሁን። መልእክቴን ሼር አርጉ፣ ሰብስክራይብ አርጉ፣ ለብዙዎች ይድረስ። እወዳችኋለሁ ሁላችሁንም። በዚህ አጋጣሚ አገልግሎቴን እያገዛችሁ ላላችሁ ተባረኩ ማለት ፈልጋለሁ። ወንጌል ይቀጥላል። ኢየሱስ ይመጣል። ሻሎም ሻሎም።